ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ለዛሬ ለተረቡዕ ታህሳስ 22 2018 ዓመተ ምህረት ከሀገር ቤትና ከባህር ማዶ ያሰናዳናቸውን ስፖርታዊ መረጃዎችን ከአሁን ሰዓት ጀምሮ ወደ እናንተ እናደርሳለን። እስከ መረጃዎቻችን ፍጻሜ ድረስ አብራችሁን እንድትቆዩ በአክብሮት እንጋብዛለን። መረጃዎቹን ወደ እናንተ በማድረስ ከዚያ አንዱ ላይ ካሜራ ባለሙያችን ቢቂላ ተስፋዬ ከኛ ጋር ቆይታ ያደርጋል። እናንተም እስከ መረጃዎቻችን ፍጻሜ ድረስ አብራችሁን እንድትሆኑ በድጋሚ እንጋብዛለን። አብራችሁን ነው። ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን ስናልፍ ይሄኛውን የእግር ኳስ መረጃ ቀዳሚ እናደርጋለን። የሲቢ ኢትዮጵያ ፕሪሚየር ሊግ የ2018 ዓመተ ምህረት የውድድር ዘመን የ12ኛ ሳምንት መርሃ ግብር የመርሃ ግብሩ ማጠቃለያ ጨዋታዎች በዛሬው ዕለት በአዲስ አበባ ስቴዲየም እና በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም ተከናውነው ተጠናቋል። በዚህም መሰረት ያለፉትን 3 ጨዋታዎች ማሸነፍ ተስኖት የውጤት መዋዠቅ ሲያስመለክት የነበረው ኢትዮጵያ ቡና እግር ኳስ ክለብ ዛሬ ባደረገው ጨዋታ መቻልን 1-0 በሆነ ውጤት እንደዚሁ ማሸነፍ ችሏል። ቡናማዎቹ ያሸናፊነቱን ብቸኛውን ግብ እንደዚሁ ዲቫዊን ዋቹኩሃ ከመረብ ማሳረፍ ችሏል። ይህ ዜጋ ተጫዋች ነው። እንግዲህ ኢትዮጵያ ቡና ወደ አሸናፊነት መመለስ የቻለበትን ውጤት ነው በተጠባቂው ጨዋታ ያውም በጥሩ ፎርም ላይ የሚገኘውን መቻልን ገጥሞ ዛሬ ማሸነፉ በቀጣይ በሚኖሩ ጨዋታዎች ላይ የተሻሻለ ነገር ሊያሳይ እንደሚችል ነው እየተነገረ የሚገኘው። እንግዲህ በቅርቡ አሰልጣኝ አብይ ካሳውንን እንዳሰናበተ ወይም ደግሞ በስምምነት መለያየታቸው ሲገለጽ ነበርና አሁን ደግሞ ከኢትዮጵያ ቡና እግር ኳስ ክለብ ጋር በተያያዘ አዲስ አሰልጣኝ ስለመቅጠሩ ይፋ የሆኑ መረጃዎች ያመለክታሉ ማለት ነው። ለክለቡ ቅርበት ያላቸው የመረጃ ምንጮች ይፋ እንዳደረጉት ከሆነ አሰልጣኝ ሳምሶን አየለን ለሚቀጥሉት 2 ዓመታት የቡናማዎቹ ዋና አሰልጣኝ አድርጎ መሾሙን እየተገለጸ ነው የሚገኘው ማለት ነው። ከዚህ ቀደም በኢትዮ ኤሌክትሪክ እና በሌሎች የዳሽን ቢራ ክለብ እንደዚሁም ሌሎችንም ክለቦች ሲያሰለጥን የነበረው አሰልጣኝ ሳምሶን አየለ ቡናማዎቹን ለመረከብ እንደዚሁ ስለመምረጡ ተገልጿል ማለት ነው። በሚቀጥሉት 2 የውድድር ዓመታትም በቡናማዎቹ ቤት የምንመለከተው ነው የሚሆነው። ከፊርማው ስነ ስርዓት በኋላ እንደዚሁ አሰልጣኝ ሳምሶን አየለ ለአሁኑ ክለቡ ለኢትዮጵያ ቡና ያስተላልፋቸው መልእክቶች አሉ። ደጋፊው እንግዲህ ትዕግስት እንዲያደርግ የተሻለውን የሚገባቸውን ውጤት ለማግኘት የቡድን ግንባታ ላይ በጋራ መስራት አለብን፣ ትዕግስት ማድረግ አለባቸው። ብዙ የተበላሹ ነገሮችን እየተመለከትኩ ይገኛሉ ኢትዮጵያ ቡና እግር ኳስ ክለብ ውስጥ። ይህንን ለማስተካከል ያሰልጣኙ ሚና ብቻውን በቂ አይደለም። ስለዚህ ደጋፊዎችም የክለቡ ቦርድ አመራሮችም ከጎኔ ሊቆሙ ይገባል የሚል እንደዚሁ ንግግር አድርጓል። የቅጥሩንም ሁኔታ እጅግ በጣም ዘመናዊ ነው ሲል አድንቋል። አጠቃላይ 4 አሰልጣኞች የኢትዮጵያ ቡና እግር ኳስ ክለብን ለማሰልጠን እንደዚሁ ጥሪ ቀርቦላቸው ኢንተርቪው እንደተደረጉ 9 እንደዚሁ ደግሞ የክለቡ አመራሮች ወይም ደግሞ የአሰልጣኞቹን ብቃት የሚለኩ ሰዎች ተገኝተው እንደገመገሟቸው ተናግሯል። በቂ ደቂቃም ተሰጥቷቸው ያላቸውን አጠቃላይ የትምህርት ዝግጅትና እንደዚሁ ኢትዮጵያ ቡና እግር ኳስ ክለብን ቢረከቡ ወደፊት ምን ሊያስመዘግቡ እንደሚችሉ በቂ ማብራሪያ ሰጥተናል የሚል አስተያየት ሰጥቷል። ይህንን መጠይቅ ባይሳካልኝና የኢትዮጵያ ቡና እግር ኳስ ክለብ አሰልጣኝ ሆኜ እንኳን ባልሾም ኢትዮጵያ ቡና እግር ኳስ ክለብ አሰልጣኝ ለመቅጠር የሄደበትን ሂደትና ያዘመነበትን ሁኔታ በተመለከተ በጣም ደስተኛ ነኝ የሚል ለዚህም ለቦርዱ አመራሮች አድናቆት እንዳለው ገልጿል ማለት ነውና ቀጣይ እንግዲህ መሬት ላይ ነው የሚተገበረው። ኢትዮጵያ ቡና እግር ኳስ ክለብን ያለፉትን እንግዲህ 50 ዓመታት የተለያዩ አሰልጣኞች ከአሰልጣኝ ስዩም አባተ ጀምሮ ሌሎች ትልልቅ አሰልጣኞች በውስጡ አልፏል። እንግዲህ ኢትዮጵያ ቡና እግር ኳስ ክለብ የሊጉን የዋንጫ ክብር አንድ ጊዜ ብቻ ነው ማሳካት የቻለው። በአፍሪካም ደረጃ መጠቀስ ይቻላል። የኢትዮጵያ ቡና እግር ኳስ ክለብ ደጋፊዎች በየሜዳው በሚያደርጉት ክለባቸውን በሚደግፉበት ህብረ ዝማሪያቸው ይታወቃሉና እነሱን የሚመጥን የዋንጫ ክብሮች እስካሁን ድረስ በክለቡ ታሪክ ተመዝግበዋል ማለት አይቻልም። ኢትዮጵያ ቡና አንድና አንድ አጨዋወቱ ነው በርካቶችን የሚማርከውና ይህንን ነገር በዋንጫ ለማጀብ ደጋፊዎች ግፊት እያደረጉ ነው የሚገኙት። ወጣቶችንም አሰልጣኞች ሞክረዋል ከዚህ ቀደም። አሁን እንግዲህ አሰልጣኝ ሳምሶን አየለ የኢትዮጵያ ቡና እግር ኳስ ክለብ እንደዚሁ አሰልጣኝ ሆኖ ተሾሟል ማለት ነው። በቀጣይ ለቡናማዎቹ ደጋፊዎች ጥያቄያቸውን ይመልሳሉ የሚለው ነገር እንግዲህ በተግባር የምንመለከተው ይሆናል። ዛሬ ግን ድል ማድረጉን ተከትሎ የሰበሰባቸውን ነጥቦች ወደ 15 ከፍ ማድረግ ችሏል። በደረጃ ሰንጠረዡም 12ኛ ደረጃ ላይ ተቀምጧል ማለት ነውና በቀጣይ እንግዲህ የአዲሱን አሰልጣኝ ሚና በኢትዮጵያ ቡና እግር ኳስ ክለብ የሚኖረውን ቆይታ እንመለከታለን ማለት ነው። ሌላ እንግዲህ
ሀገር ቤት ስፖርታዊ መረጃዎቻችን ይህንን ይመስላሉ። ክቡራትና ክቡራን ተመልካቾቻችን ስንመለስ በቀጥታ ወደ ባህር ማዶ ስፖርታዊ ጉዳዮቻችን የምናቀና ይሆናል። አሁንም ናሁ ቴሌቪዥን ምርጫችሁ አድርጋችሁ እየተከታተላችሁን ስላላችሁ እጅግ በጣም እናመሰግናለን። መልእክቶች አሉን፣ ተከታትለን እንመለስ። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በአገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን ወደ ባህር ማዶ ስፖርታዊ ጉዳዮቻችን በቀጥታ የምናቀና ነው የሚሆነው። መነሻችን ደግሞ የአፍሪካ ዋንጫ የውድድር መድረክን የተመለከተ መረጃ ይሆናል። 35ኛው የአፍሪካ ዋንጫ የውድድር መድረክ በሰሜን አፍሪካዊቱ ሀገር ሞሮኮ አስተናጋጅነት ሞቅ ደመቅ ብሎ በበርካታ ፉክክሮች ታጅቦ እየተከናወነ ይገኛል። የምድብ የመጨረሻ ጨዋታዎችም እየተከናወኑ ቀሪ ብሔራዊ ሀገራት እንደዚሁም ደግሞ ተሰናባቾቹም እየተለዩበት የሚገኘው ይህ 35ኛው የአፍሪካ ዋንጫ የውድድር መድረክ በርከት ባሉ ጉዳዮች ታጅቦ እየገሰገሰ ነው የሚገኘው። ከዚህ በኋላ ደግሞ የምድብ ጨዋታዎች ሲጠናቀቁ በጥሎ ማለፍ 16 ወደ ኳርተር ፋይናሉ ለማለፍ ደግሞ ሀገራት ብሔራዊ ቡድኖች ከባድ ፍልሚያና ከባድ ፉክክር ለእግር ኳስ ተመልካቹ ያስመለክታሉ ተብሎ ይጠበቃል ማለት ነው። ዛሬ እንግዲህ የምድብ የመጨረሻ ጨዋታዎች የሚከናወኑበት ምድቦች ይገኙበታል። በኩል ተመሳሳይ ጊዜ ምሽት 1 ሰዓት ላይ ጅማሯቸውን የሚያደርጉት የኢኳቶሪያል ጊኒ እና ሌላኛዋ የሰሜን አፍሪካዊቱ ሀገር አልጄሪያ ብሔራዊ ቡድን እንደዚሁ ይጠበቃል። እዚሁ ምድብ ላይ የሚገኙት የጎረቤት ሀገር ሱዳን እና ቡርኪና ፋሶም ጨዋታ በዚሁ ሰዓት የሚደረግ ነውና ከምድባቸው ለማለፍ የሚያደርጉት እንቅስቃሴ በበርካቶች ዘንድ እንደዚሁ ትኩረት አግኝቷል ማለት ነው። በሌላ በኩል ጋቦን ከአይቬሪ ኮስት ብሔራዊ ቡድን ጋርም የሚያደርጉት ጨዋታ ይጠበቃል። በዚህ እንቅስቃሴ ላይ በጋቦን በኩል ፐር ኤምሪክ ኦበሚያንግ የቀድሞ የአርሰናል የቼልሲና እንደዚሁ ደግሞ የባርሰሎና እግር ኳስ ክለብ ተጫዋች የነበረው አሁን ላይ ደግሞ ለፈረንሳዩ ክለብ ማርሴይ በመጫወት ላይ የሚገኘው የ38 ዓመቱ እንደዚሁ ኤምሪክ ኦበሚያንግ ይገኛል። በእንግሊዝ ፕሪሚየር ሊግ የምናውቀው ተጫዋች ነው። ከዛ ባለፈ ደግሞ ሌላኛው በእንግሊዝ ፕሪሚየር ሊግ የምናስታውሰው የክሪስታል ፓላሱ የፊት መስመር አጥቂ እንደዚሁ ዊልፍሬድ ዛሃም በኮት ዲቫር ብሔራዊ ቡድን በኩል የምንመለከተው ተጫዋች ነው ማለት ነውና እዚህ እንቅስቃሴ ላይ እነዚህ የሁለቱ አንጋፋ ተጫዋቾች በአፍሪካ ዋንጫው የዛሬ ምሽት ጨዋታ ላይ ከባድ ፍልሚያና ፉክክር ሊያስመለክቱ ይችላሉ የሚሉ መረጃዎች እየወጡ ነው የሚገኙት። እዚሁ ምድብ ላይ ሌላኛዋ ምዕራብ አፍሪካዊቷ ሀገር የአፍሪካ ዋንጫ የውድድር መድረክንም በርከት ላሉ ጊዜ ካነሱ ሀገራቶች መካከል በግንባር ቀደምትነት የምትጠቀሰው ሞሮኮ እንደዚሁ ከሞዛምቢክ ጋር የሚያደርጉት ጨዋታ ትልቅ ትኩረትን አግኝቷል። ምክንያቱም ሞሮኮ ይሄንን ምድብ እየመራች ነው የምትገኘው። ከዛ ባለፈ ሞዛምቢክ ደግሞ ባሳለፍነው ሳምንት መጨረሻ እንደዚሁ ጋቦንን 3-2 በሆነ ውጤት ማሸነፏ የሚታወስ ነው። አሁንም ከምድቧ ለማለፍ ትልቅ ተስፋ ያላት ሀገር ናትና በዛሬ ምሽቱ ጨዋታ ላይ ድል የሚቀናት ከሆነ ደግሞ ጥሎ ማለፍ 16ቱን ለመቀላቀል የበለጠ መንገዷን የምትጠርግበት ይሆናል ተብሎ ነው እየተነገረ የሚገኘው ማለት ነው። የአፍሪካ ዋንጫ የውድድር መድረክን የተመለከቱ መረጃዎቻችን ይሄንን ይመስላሉ። ስንመለስ ወደ ባህር ማዶ ደግሞ የምናቀና ይሆናል። አብራችሁን ነው። እነሆ የምስራች የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁሉ ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ።
ክብራትና ክብራን ተመልካቾቻችን የመረጃችን የመጨረሻው ምዕራፍ ላይ ደርሰናል። አጫጭር ስፖርታዊ መረጃዎችን ከዚህ አስከትለን ወደ እናንተ የምናደርስ ነው የሚሆነው። አሳዛኙን መረጃ ቀዳሚ እናደርጋለን። ሮቤርቶ ካርሎስን በርካቶች የእግር ኳሱ ቤተሰቦች ያስታውሱታል። በብራዚል ብሔራዊ ቡድን እንደዚሁም በስፔኑ ኃያሉ ክለብ በሪያል ማድሪድ ማሊያ የሚታወቀው ይህ ተጫዋች ድንገተኛ የልብ ህመም አጋጥሞት ሆስፒታል ስለመግባቱ እየተገለጸ ነው የሚገኘው። በሪያል ማድሪድ ቤት ደማቅ ታሪክን መጻፍ ከቻሉ እንደዚሁ ሌጀንድ ተጫዋቾች መካከል አንደኛው ነውና ሮቤርቶ ካርሎስ ከርቀት የሚመታቸው ምቶች ደግሞ ይታወሳል። እንግዲህ ይህ የቀድሞ እግር ኳሰኛ አሁን 52 ዓመቱ ላይ ነው የሚገኘውና ለሌላ የጤና ምርመራ ወደ ሆስፒታል ባመራበት ጊዜ የልብ ህመም እክል እንዳለበት እንደዚሁ ተገልጾለት አሁን ላይ ድንገተኛ የልብ ቀዶ ሕክምና እንደተደረገለት እየተነገረ ነው የሚገኘው ማለት ነው። አሁን ላይ እንግዲህ ወደ ብራዚል እየወጡ ያሉ ዘገባዎች እንደሚያመለክቱት ከሆነ ተጫዋቹ መጠነኛ መሻሻል እያሳየ እንዳለ እንደዚሁ ተነግሯል ማለት ነው። በቀጣይም እንግዲህ ስር ነቀል ለውጥ ለማምጣት በጤናው ላይ እንግዲህ ሐኪሞች እንደሚረባረቡ ተነግሯል ማለት ነው። ወደ ሌላኛው መረጃችን ስናልፍ የሪያል ማድሪድን መረጃ እናገኛለን። የስፔኑ ክለብ ሪያል ማድሪድ አሁን ያመጣቸው የዝውውር ሁኔታዎች አዲስ ስትራቴጂ እየተከተለ ነው የሚገኘው ከቅርብ ዓመታት ወዲህ ማለት ነው። እንደነ ክሊያም ምባፔን የመሳሰሉ ትሬንት አሌክሳንደር አርኖልድን ከሊቨርፑል እንደዚሁም ደግሞ ከፒኤስጂ ክሊያም ምባፔን ያስፈረመበትን ሂደት እናስታውሳለን። በነፃ ዝውውር ነው እነዚህ ትልልቅ ተጫዋቾችን ማግኘት የቻለው ማለት ነው። ምክንያቱም ከክለባቸው ጋር ያለው የውል ኮንትራት መጠናቀቁን ተከትሎ በነፃ የቀድሞ ክለባቸውን አክስረው ነው እንግዲህ ሪያል ማድሪድን መርጠው ወደዛ ማምራታቸው የሚታወቅ ነውና በቀጣይም ከዚህ በኋላም ሪያል ማድሪድ ይሄንን ስትራቴጂ እየተከተለ ከኤጀንት ነፃ የሆኑትን ከክለብ ፍሪ የሆኑትን ተጫዋቾች እንደዚሁ በነፃ የማዘዋወር ስትራቴጂውን አጠናክሮ እንደሚቀጥል ከክለቡ አካባቢ የወጡ መረጃዎች እያመለከቱ ይገኛሉና አሁን ላይ ስማቸው ከሪያል ማድሪድ ጋር እየተያያዙ ያሉ ተጫዋቾች ምናልባት በጥሬ ተጫዋቾች የዝውውር መስኮት ውላቸውን ካልጨረሱ በቀር በገንዘብ አውጥቶ እንደ ቀድሞ ኢንቨስት እያደረገ አዳዲስ ተጫዋቾችን ረብጣ ብር እንደዚሁ በማውጣት ተጫዋቾችን የማስፈረም ፍላጎት እንደሌለው እየተነገረ ነው የሚገኘው። ከዚህ ቀደም የመርሲሳይዱ ክለብ ሊቨርፑል የተከላካይ ስፍራ ተጫዋች የሆነው ኢብራሂማ ኮናቴ እንግዲህ በሚቀጥለው ዓመት የውድድር ዓመት መጨረሻ ማለት ነው የውድድር ዓመቱ በዚህ ዓመት ሲጠናቀቅ የውል ኮንትራቱ ይጠናቀቃልና በነፃ ዝውውር የዚህን ተጫዋች ፊርማ ለማግኘት ፍላጎት እንዳለው እየተነገረ ነው የሚገኘው። ብዙዎች በጥሬ ተጫዋቾች የዝውውሩ መስኮት ይሄ ተጫዋች ሎስ ብላንኮቹን ስብስብ ይቀላቀላል ብለው እንደዚሁ መገናኛ ብዙሃን ሲዘግቡ እንደነበረ ይታወሳል። ነገር ግን አሁን ላይ ክለቡ ይፋ እንዳደረገው መረጃ ከሆነ ከዚህ አይነት ዝውውር ራሱን ስለማራቁ ነው እየተገለጸ የሚገኘው። በቀጣይ ምናልባት የውል ኮንትራቱን ሲያጠናቅቅ ይህንን ፈረንሳዊ ኢንተርናሽናል ሪያል ማድሪድ በነፃ የግሉ ያደርገዋል ተብሎ እየተነገረ ነው የሚገኘው ማለት ነው። ከዛ ባለፈ ሌሎችም ተጫዋቾች አሉ። ሮቤን ኑኔዝ በማንቸስተር ዩናይትድ እየታደነ ይገኛል። ይህም ተጫዋች እንደውም ከተጫዋቹ ወኪል ጋራ ንግግር እያደረጉ እንደሆነ የማንቸስተር ዩናይትድ ሰዎች ብዙ የመገናኛ ብዙሃን እየዘገቡት ይገኛሉ። አሁን ለሳውዲ ፕሮ ሊግ ተሳታፊው ክለብ ሃሊላል በመጫወት ላይ የሚገኘው ፖርቹጋላዊ ኢንተርናሽናልን የአማካኝ ስፍራ ተጫዋች ለማስፈረም ሪያል ማድሪድም እንደዚሁ ከዚህ ቀደም ስሙ በስፋት ከዚህ ተጫዋች ጋር ሲያያዝ እንደነበረ የሚታወስ ነውና አሁን ከዚህ ተጫዋች ጋር የነበረውን ወይም ግንኙነት ለማስፈረም ያለው ፍላጎትን ቀንሶ ወደ ሌሎች ተጫዋቾች እያማተረ እንዳለ እየተነገረ ነው የሚገኘው ማለት ነው። ሌላኛው በሪያል ማድሪድ እየተፈለገ የሚገኘው ተጫዋች ደግሞ ዳዮት ኦቤሚካኖ ነው። ይሄ ተጫዋች ደግሞ በጀርመኑ ክለብ ባየር ሙኒክ እየተጫወተ ያለ ተጫዋች ነው። በጣም ውጤታማ ነው። የዚህንም ተጫዋች ፊርማ ለማግኘት ፍላጎት ነበረው ሪያል ማድሪድ ከዚህ ቀደም። አሁን እንግዲህ ከዚህ ተጫዋች ጋር ያለውን የውል ኮንትራት ወይም ደግሞ ከዚህ ተጫዋች ጋር የሚኖረውን የዝውውር ሁኔታ ስለመተው እየተገለጸ ነው የሚገኘው ማለት ነውና አንድና አንድ ሪያል ማድሪድ እንግዲህ በቀጣይ አዲሱን ስትራቴጂ ባሳለፍነው ዓመት ደጋግሞ እንዳሳየን ሁሉ የውል ኮንትራታቸው ከክለባቸው ጋር የተጠናቀቁትን ተጫዋቾች በነፃ የማዘዋወሩን ሂደት አጠናክሮ እንደዚሁ እንደሚከተለው ተነግሯል ማለት ነው። ወደ ሌላኛውና ወደ መጨረሻው መረጃችን ስናልፍ የአርሰናል መረጃ ነው አስከትለን ወደ እናንተ የምናደርሰው። አርሰናል እንግዲህ በጥሬ ተጫዋቾች የዝውውር መስኮት ከተለያዩ ተጫዋቾች ጋራ ስሙ እየተያያዘ ነው የሚገኘው። አሁን ላይ ደግሞ የነ ሞርጋን ሮጀርስ እና የራፋኤል ሊያዮን ሁነት ወይም ደግሞ የነዚህን ተጫዋቾች ጉዳይ በጥልቀት እየተመለከተው እንዳለና እያጤነበት እንዳለ እየተገለጸ ነው የሚገኘው። በተደጋጋሚ በተለይ ከፖርቹጋላዊ ተጫዋች ለኤሲ ሚላን እየተጫወተ የሚገኘውን የ26 ዓመቱ
የትላንቱን ተጫዋች ራፋኤል ሊያዮን የማስፈረም ፍላጎት እንዳለው ብዙ ዘገባዎች እንደዚሁ ሲያመላክቱ እንደነበር የሚታወስ ነው። አሁንም ጠንከር ብለው እነዚህ መረጃዎች በመውጣት ላይ ነው የሚገኙትና አርሰናሎች ይህንን ተጫዋች ለማግኘት በጥር የተጫዋቾች የዝውውር መስኮት ካልተቻለም ደግሞ በክረምቱ የተጫዋቾች የዝውውር መስኮት የማስፈረም ፍላጎታቸው የበለጠ እንደጨመረ ነው እየተነገረ የሚገኘው ማለት ነውና እዚህ ቦታ ላይ በእርግጥ የተለያዩ አማራጮች አሉት። አሁን ከጨዋታ ትላንት ምሽትም ትልቅ ተስፋ ማሳየት የቻለው ትሮሳርድ እንደዚሁም ደግሞ ገብርኤል ማርቲኔሊም በወጥነት አንዳንድ ጥያቄዎች በክለቡ ደጋፊዎች ዘንድ ቅሬታ ቢነሳበትም እዚህ ቦታ ላይ ከፍተኛ አማራጮች አላቸው። ነገር ግን ደግሞ በዘለቄታው ውጤታማ ተጫዋችና በቋሚ አሰላለፍ ውስጥ የሚካተት ቅድሚያ የሚሰጡት ተጫዋች ይፈልጋሉ ተብሏልና ይህንን ተጫዋች ስሙ እየተያያዘ ይገኛል። ከዛ ባለፈ ደግሞ የአስተን ቪላውም ሞርጋን ሮጀርስን በተመሳሳይ ይህንንም ተጫዋች ለማስፈረም አርሰናል ፍላጎት እንዳለ ነው እየተነገረ የሚገኘው። ትላንት እንደውም በነበረው ጨዋታ አርሰናል ካሸነፈ በኋላ አስተያየት ሰጥቶ ነበርና ትልቁ ክለብ ወይም ደግሞ የወቅቱ የዓለማችን ታላቅ ከሚባሉ ክለቦች መካከል በግንባር ቀደምነት የሚጠቀሰው አርሰናል ነው ያሸነፈንና ብዙም የሚያስቆጭ ነገር የለውም የምሽቱ ውጤት የሚል አስተያየት ሰጥቷል ሞርጋን ሮጀርስ ማለት ነውና ለአርሰናል ጥሩ ነገር አለው በሚል እንግዲህ የተለያዩ የሶሻል ሚዲያ ላይ በተለይ አርሰናል ደጋፊዎች የዚህን ተጫዋች መለያ እንደዚሁ በፎቶሾፕ የአርሰናል ማሊያ እያለበሱት ፖስት እያደረጉ ነው የሚገኙትና አዲሱ መድፈኛ እያሉ ከወዲሁ እንግዲህ ወደ ክለባቸው እንዲመጣ ጥሪ በማስተላለፍ ላይ ነው የሚገኙት ማለት ነው። ሌላው ከአርሰናል ጋር የተያያዘ መረጃ ትላንት ምሽት እንግዲህ በበርካታ የእግር ኳስ አፍቃሪያን ዘንድ ተጠብቆ የነበረው የአርሰናልና የአስተን ቪላ ጨዋታ በአርሰናል 4-1 አሸናፊነት መጠናቀቁ የሚታወስ ነውና ከዚህ ውጤት በኋላ በጨዋታው ላይ የተሳተፉ የአስተን ቪላም እንደዚሁም የአርሰናል ተጫዋቾችና የኮቺንግ ስታፍ አባላቶች እንደዚሁ ጨዋታውን አስመልክቶ የተለያዩ አስተያየቶችን ሲሰነዝሩ ነበረ። እንግዲህ ከጨዋታው መጀመር አስቀድሞ የግብ ጠባቂው ላይ በተለይ ኢሚሊያኖ ማርቲኔዝ ላይ ተቃውሞ ሲያሰሙ ነበር በኤሚሬትስ ስቴዲየም ጨዋታውን ሲከታተሉ የነበሩ የአርሰናል ደጋፊዎች ማለት ነውና ይህ ግብ ጠባቂም ከመጀመሪያው ገና አንድ ደቂቃ ጀምሮ ደቂቃዎችን እያባከነ ሰዓት እየገደለ ከደጋፊዎቹ ጋር የነበረውን ግንኙነት የበለጠ እያበላሸው ነበረ። ደጋፊዎችም ያንን አጸፋዊ ምላሽ በሚመስል ሁኔታ ሲጮውበት ነበር ረጅም ሰዓት ማለት ነውና ከጨዋታው መጠናቀቅ በኋላ እንግዲህ አርሰናል 4-1 አሸንፎ በጨዋታው ሂደት ምን ተሰማ፣ አሁንስ ያለውን ውጤትና ነጥብ መሰረት አድርገ የዘንድሮ የ2025-26 የውድድር ዘመንን የሊጉን የዋንጫ ክብር የትኛው ክለብ ያነሳል የሚል ቅድመ ግምቱን እንዲሰጥ ነው በመገናኛ ብዙሃን የተጋበዘውና ሲቲ እንደሚበላው ተስፋ አደርጋለሁ የሚል አስተያየት ሰጥቷልና እዚህ ጋር ምን ትላላችሁ? እስኪ እናንተ እንግዲህ ኢሚሊያኖ ማርቲኔዝ የቀድሞ የመድፈኞቹ ግብ ጠባቂ እንደሆነ የሚታወስ ነውና አሁን ላይ ለቀድሞ ክለቡ ጥሩ ነገር እየተመኘ አይደለም የሚገኘው። እንግዲህ ምን ትላላችሁ እዚህ ላይ በተለይ የአርሰናል ደጋፊዎች እውን ኢሚሊያኖ ማርቲኔዝ እንዳለው ማንቸስተር ሲቲ የሊጉን የዋንጫ ክብር ያነሳል ወይስ ደግሞ ከደጋፊዎቹ ጋር የገባበት ሰጣ ገባ ነው የቀድሞ ክለቡ እንዳያነሳ የሚመስል መልካም ምኞት ያልሆነ አስተያየት ሊሰጥ የቻለው? እስኪ እናንተ ሐሳብ ስጡበት። ክቡራትና ክቡራን ተመልካቾቻችን እንግዲህ ዛሬ ለተረቡ የመረጃ ሰዓታችን ይህንን ይመስል ነበር። ስለተከታተላችሁን እጅግ በጣም እናመሰግናለን። መረጃዎቹን ወደ እናንተ በማድረስ ከዚያ ሄንዱ ላይ ካሜራ ባለሙያችን እንደዚሁ ቢቂላ ተስፋዬ ከኛ ጋር ቆይታ አድርጓል። ተወዳጅ የናሁ ቴሌቪዥን ፕሮግራሞች ወደ እናንተ መድረሳቸውን የሚቀጥሉ ነው የሚሆነው። ዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ከቲቪው በተጨማሪ እነዚህን አማራጮች በመጠቀም የመዝናኛና የመረጃ ፕሮግራሞችን ማግኘት ትችላላችሁ ከናሁ ቴሌቪዥን። ስለተከታተላችሁን በድጋሚ እጅግ በጣም እናመሰግናለን። ቀኑም ሌሊቱም ፍጹም ሰላማዊ እንዲሆንላችሁ እንመኛለን። መልካም ጊዜ